ተመልሰናል ተመልካቾቻችን ኤኤምኤን 27 ምዕራፍ 1 ወደ እናንተ እየተሻገረ ነው የሚገኘው። አሁን ደግሞ የአዲስ አበባ ለዛና ወዝ መረጃዎች ሳይዛቡ ሳይበረዙ ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። አመሻሽ ቅኝታችን እንግዲህ በአዲስ አበባ የተለያዩ አካባቢዎች እየተገኘን በቀጥታ የአዲስ አበባን አጠቃላይ ገጽ ከዚህ በተጨማሪ የተለያዩ ተቋማትን እንደዚሁ ሁኔታዎችን የምሽት ድባብ ወደ እናንተ ያስመለክታል። ዛሬ ላይ ደግሞ የአዲስ አበባ ከተማ የእንስሳት ልማት እንደዚሁ ልዕቀት ማዕከል አካባቢ በአመሻሽ ቅኝታችን የምንመለከተው ጉዳያችን ይሆናል። እዛ አካባቢ ደግሞ ባልደረባችን ታምሩ ደምስ ይገኛል። ታምሩ እንደምን አምሽተሃል? ምናልባትም ማዕከሉ አሁናዊ የስራ እንቅስቃሴው ድባቡ ሁኔታው እንዴት ይገለጻል? ምን ይመስላል? አመሰግናለሁ ተመስገን። እንግዲህ አንተም ቀደም ብለህ እንዳስተዋወቀው በአሁኑ ሰዓት በአዲስ አበባ ከተማ የአርሶ አደርና የከተማ ግብርና ኮሚሽን ስር በሚገኘው የእንስሳት ልማትና ልዕቀት ማዕከል ውስጥ እንገኛለን። እንግዲህ ይህ ስፍራ 24/7 ተግባራትና እንቅስቃሴዎች ከሚከናወኑባቸው ስፍራዎች መካከል አንዱ ነው። እንግዲህ እንደሚታወቀው መዲናችን አዲስ አበባ በትራንስፖርቴሽኗ እንዲሁም በኢንዱስትሪዎቿና በአገልግሎት የመስጠት ሂደቷ ላይ 24/7 የከተማ ነዋሪዎቿን እያገለገለች የምትገኝ ከተማ ሆናለች። እንግዲህ ከነዛ መካከል ደግሞ በአንዱን መዘን ስናነሳ ይህ የእንስሳት ልማትና ልዕቀት ማዕከል የሚጠቀስ ተቋም ነው። እንግዲህ ይህ ተቋም 2015 ላይ ነው እንግዲህ በተለያዩ ምክንያት ከይዞታቸው የተፈናቀሉ አርሶ አደሮችንና የአርሶ አደር ልጆችን በዘላቂነት ለማቋቋም ታልሞ የተከፈተው። እንግዲህ ከዛን ጊዜ ጀምሮ በ3 ክላስተሮች አገልግሎቶችን እየሰጠ ይገኛል። በዋናነት ከዛ መካከል አንደኛው የዶሮ እርባታ ነው። ሁለተኛው ደግሞ የወተት ልማትና የእንስሳትን ደግሞ የማድለብ ስራው። እነዚህ 3 ተግባራትን 24/7 እያከናወነ የሚገኝ ተቋም ነው። እኛም እንግዲህ እዚህ ስፍራ ላይ ቀደም ብለን የተገኘ ነውና እዚህ ስፍራ ላይ በዚህ ሰዓት እየተከናወኑ የሚገኙ አገልግሎቶች ምን ይመስላሉ ስንል ለመመልከት ችለናል። እንግዲህ እዚህ ስፍራ ላይ በር አይዘጋም፣ አገልግሎት ተጠናቋል ተብሎ ሰራተኞች ሽኝት አይደረግላቸውም። በተመደቡበት የስራ ሰዓት በ2 ሽፍት ተከፍለው አገልግሎታቸውን ያከናውናሉ ማለት ነው። እንግዲህ እኛም በዚሁ ስፍራ ላይ ተዘዋውረን እንደተመለከት ነው በተለይም 3 ዋና ዋና ተግባራትን ሲያከናውኑ ለመመልከት ችያለሁ። አንደኛው የእንስሳት የጤና ጥበቃ ስራ ነው። ይህ ስራ እንግዲህ ከተቋሙ መግቢያ በር ጀምሮ አጠቃላይ እንቅስቃሴው የእንስሳቶችን ጤና እንዳይጎዳ የሚያስችሉ በርካታ ተግባራዎች እየተከናወኑ እንደሚገኙ ተመልክቻለሁ። በተለይ በዚህ ረገድ የቅድመ መከላከል ስራው የሚጠቀስ ነው። ከዛም ባለፈ ደግሞ ችግሮች እንኳን ቢከሰቱ ቀድሞ ለመከላከልና ጉዳቶችን ለመቀነስ የሚያስችሉ ተግባራት ይከናወናሉ። ሌላው የአስተዳደር ስራ ነው። ይሄም ቀን ላይ ያገለግሉ የነበሩ ማቴሪያሎችን ከመሰብሰብ ጀምሮ መብራቶችን የማብራት መጋረጃዎችን የመዘርጋትና መኖና ውሃዎችን ለእንስሳቶች የማቅረብ ስራዎች በዚሁ የምሽት ተግባራት ውስጥ የሚከናወኑ ተግባራት ናቸው። ሌላው በዚህ የምሽት ሰዓት ላይ ሌብነትና ብልሹ አሰራሮችን ከመከላከል አንጻር የሚሰሩም ተግባራት አሉ። እንግዲህ እዚሁ ማዕከል ላይ አገልግሎት ሲሰጡ ያገኘናቸው ባለሙያዎችን አነጋግረናልና እነሱ ምን አሉ? እስኪ ተከታትለን እንመለስ። የእንስሳት እርባታ ስራ ደግሞ ሰዓት የሚገድበው አይደለም፣ 24 ሰዓት የሚሰራ ስራ ነው ማለት ነው። የወተት ከብት እርባታ ሼድ ውስጥ ማታ ላይ እርጉዝ ላሞች ሊኖሩ ይችላሉ። መውለጃ ወቅታቸው የተቃረበ ላሞች ሊኖሩ ይችላሉ። እነሱ ተለይተው የመውለጃ ክፍል ላይ ያድራሉ ማለት ነው። ምናልባት ማታ ላይ የምጥ ቢከሰት የማዋለድ አገልግሎት ይሰጣል። ለጥጃው አስፈላጊ እንክብካቤ ይደረጋል ማለት ነው። ከዚህም ባለፈ የወተት ከብት እርባታ ላይ ያው የኮርማ ፍላጎት ወይም የድሪ ፍላጎት የሚያሳዩ ላሞች ይኖራሉ። እነዛ ላሞች ሰዓት የሚገድቡ አይደለም፣ ቀንም ላይ ማታም ላይ ሊያሳዩ ይችላሉ። ስለዚህ ዘር መሰጠት ያለበት ሰዓትን ፎከስ ተደርጎ ለባለሙያዎች ተደውሎ ባለሙያዎች የማዳቀል አገልግሎት እንዲሰጡ ይደረጋል ማለት ነው። በሽታ ሳይከሰት መከላከል ላይ ነው። ይሄኛው ደግሞ የሚሰራው በአንደኝነት በባዮሴኩሪቲ ፕሮቶኮሎችና ደንቦችን ስራ ላይ በማዋል ነው። የተሽከርካሪዎች ማንከሪያ ባዝ አለ፣ እሱ ይደረጋል። ሌላኛው ደግሞ የፉት ባዝ ወይም የእግር መርገጫ ኬሚካሎችን ዲስኢንፌክታንትን በመጠቀም እዛ ላይ እንጠቀማለን ማለት ነው። ሌላው ክትባትን በመስጠት ነው። ሌላኛው ደግሞ ምንድነው ስራችን የሕክምና አገልግሎትን ነው። ሕክምና አገልግሎት ደግሞ በሽታ ሲከሰት ወይ ደግሞ የበሽታ ምልክቶች ሲከሰቱ
ምልክቶቹ ላይ እና ላብራቶሪ ስራ በመስራት በሽታውን ለማቆም ወይም ኮንትሮል ለማድረግ የሕክምና አገልግሎትን ነው የምንሰጠው። መልካም እንግዲህ ተመስገን እንዳደመጥነው ነው ባለሙያዎቹ ቀደም ብዬ እንዳነሳሁት 24/7 አገልግሎቶችን እየሰጡ ይገኛሉ። ይህንን መርህ በመከተላቸው ደግሞ ምን አተረፋቸው የሚሉ ጥያቄዎችንም አንስቼ ነበር። በዚህም ምርትና ምርታማነቶችንን ማሳደግ ችለናል ነው። ይህ ደግሞ በተግባር ሲገለጥ ባለፈው የፋሲካ በዓልን እንኳን እንደ አብነት ብናነሳ በዶሮ እርባታ በኩልም በተለይ እንቁላልን ለገበያ በማቅረብ በኩል ከ700 ሺህ በላይ እንቁላሎችን እዚሁ ግቢ የተመረተ ማለት ነው ለገበያ ማቅረብ ችሏል። ይህም የተቋሙን ስኬታማነት ከመግለጽም ባለፈ በከተማዋ ላይ የሚስተዋሉ የገበያ ሂደቶችን በማረጋጋት በኩል አስተዋጽኦ እጅግ ላቅ ያለ ነው ማለት እንችላለን ማለት ነው። እነዚህ ምርቶች ደግሞ በቀጥታ ከሸማቹ እንዲያገኛቸው ተጠቃሚው እንዲያገኛቸው የሚከተሏቸው መንገዶች እጅጉን የሚያበረታቱ ናቸው። እዚህ ማንኛውም ሰው መጥቶ የፈለገውን ያክል ምርት ተሸክሞ መሄድ አይችልም። እነሱ ባዘጋጇቸው በሁሉም ክፍለ ከተሞች ባሏቸው ሱቆችና ከሸማች ጋር በመቀናጀት ያለምንም ደላላ ጣልቃ ገብነት በቀጥታ ምርቶቻቸውን ለከተማዋ ነዋሪዎች የሚያቀርቡበት መንገድ ደግሞ ይበል የሚያሳይ ነውና ተቋሙ ከተመሰረተበት ዓላማ ባሻገር ይህን የመሰለ መልካም ተግባራቶችን እያከናወነ እንደሚገኝም ለመመልከት ይያለው። ተመስገን። አዲስ አበባ ከተማ እንግዲህ ከሸማችነት ወደ አምራችነት ሽግግር እንደዚሁም ጉዞውን ሰንቃለች። ይህም አከል ደግሞ አንዱ ማሳያ ይመስለኛል። አመሰግናለሁ ታምሩ። ተመልካቾች የኤኤምኤን 24/7 ምዕራፍ 1 ወደ እናንተ መሻገሩን ይቀጥላል። ከመሸጋገሪያ